እሺ ወደ አባ ገብረ ኪዳን እንግባ። ቅድም እንደተናገርኩ የሰይጣን ዋና ተንኮሉ ያለንበትን ነገር ማሰልቸት ነው። ሌላ ማስመኘት፣ ሌላ የተሻለ የሚመስል ማሳየት ነው። የዋዛ መስሏችኋል ዲያብሎስ እና ተጨማሪ ነገር የያዙትን አስለቅቆ ተጨማሪ ነገር ማስመኘት የማን ተንኮል ነው? የሰይጣን ተንኮል ነው። እንድታውቁበት ያስፈልጋል። የያዝናትን ነገር መጀመሪያ መጨረስ ያስፈጽመን መድኃኒዓለም። ስለዚህ የሚያስፈልገን ልክ ናቸው አይደለ? ምንድነው? እስቲ እንድገማት በደንብ ስሙ እስቲ። የዋዛ መስሏችኋል ሰይጣን አሏል። ሰማችሁ አይደል? ሌላ ማስመኘት፣ ሌላ የተሻለ የሚመስል ማሳየት ነው። የዋዛ መስሏችኋል ዲያብሎስ። ስለዚህ ሰይጣን የዋዛ አይደለም ማለት ነው። ለዚህ ነው ትውልዱን የጨረሰው። እባካችሁን አባቶቻችን ይሄንን በተናገራችሁበት ቃላታችሁ ሰይጣን ምንም አቅም የለውም አትበሉ። እንደገና መልሳችሁ እንዴ ሰይጣን አለብኝ እንዴት ትላላችሁ? ለምን ትላላችሁ? ሰው ክርስቲያን እንዴት ሰይጣን አለብኝ ይላል? እንደዚህ አይባልም ብለው አላስተማሩም አባታችን። ዛሬ በድፈት ተነስቻለሁ። በቃ ይሄን ሰሞን በቃ በደንብ መግባባት ስላለብን ነው። የምንም ወዲህ መደባበቅ የለም። ልጅ ከሆንኩኝ እንደ ልጅ እንደፈለጉ ሊገስጹኝ ይችላሉ። እኔም ደግሞ ማገኘው ነገር እናገራለሁ፣ እሰማለሁ፣ ተግሳጽ እሰማለሁ። ሰይጣን የዋዛ አይደለም። እጃችሁ ላይ ያለውን ፈልቅቆ ማስጣል ይችላሉ። እንዴት ነው ስልጣን ያገኘው? እጅ ላይ ያለውን ፈልቅቆ ለማስጣል በማን ቋንቋ? በእሳቸው ቋንቋ። አይነካችሁም፣ አጠገባችሁም አይጠጋም። ጭራሽ ክርስቲያን ሰይጣን አለብኝ ብሎ መናገር የለበትም አሉ። እንዴ በየፈረቀሳው በየእንትኑ በየጠንቋይ ቤቱ የሚንከራተተው ማተብ ያሰረ ክርስቲያን አይደለም እንዴ? ክርስቲያን ሲባል ስንት አይነት ክርስቲያን አለ? ነጠላ ለብሶ መቶ ታቦት ቢሸኛል ላይ ጠንቋይ ቤት የሚገኘው እንዴት ነው ሰይጣን የማይገኝበት? ይኸው የዋዛ አይደለም እያሉ እሳቸው። ኧረ ይጋጫል። ተው፣ ኧረ አባቶቻችን ተው። አልተዋቸውም። መምህር ተዋቸው ትላላችሁ። ለምን ነው የምተዋቸው? እነሱ የሚያስተምሩት ትምህርት ስንት ትውልድ እኮ የሚበክለው እንዴ? ለምንድን ነው ምን ተዋቸው? ለምን እንፈራለን? ምን ስለሆኑ? አባቶቻችን ናቸው። መስቀል እንሳለማለን። ቪዲዮ አሳይቻችኋለሁ አይደል? ሄጄ እዛው ገዳማቸው ላይ ሄጄ መስቀላቸውን ስሳለን ቪዲዮ ለቅቄያለሁ። በአባትነታቸው አከብራለሁ። በቃ ምንም የሚያገናኘው ነገር የለም። እዚህ ጋር ደግሞ የምናስተምረው ትምህርት ደግሞ እየሰማ እየተቀየረ እየተለወጠ ያለ ወደ ንስሐ እየመጣ በአዳም ልኮ ትቶ ጨሌውን ትቶ እዛም መንከራተቱን ትቶ ወደ እግዚአብሔር እየመጣ ያለን ትውልድ ማደናቀፍ ደግሞ አይቻልም። ወደ ራሳችን ስንሰበሰብ አልታየም። ወደ እግዚአብሔር ወደ ቤተክርስቲያን ያቀበልናቸው ይኸው አቁርቡልን፣ ይኸው አጥምቁልን፣ ይኸው ተረከቡን ያልነው። ሰንበት ትምህርት ቤት የሚችል ከሆነ ከጠሩኝ ጉባኤ ያለ ዛሬ እስቲ አንድ ሰንበት ትምህርት ቤት እስቲ ልብ ካለው ይጥራኝና ይሄንን ትምህርት ችግር የለውም አስተምር። ከዛ አስተምረህ ሰንበት ትምህርት ቤት መመዝገብ የሚፈልግ ሰው ካለ ይምጣና ይማር። ኮርስ እናስተምረዋለን። አንተም ከፈለክ አስተምር። የመምህራንም ያስተምራሉ። ናና ሰንበት ቤት አስተምር እስቲ ልብ ይበሉ። አያረጉትም። ምክንያቱም ግልጥልጥ አድርገን ፊት ለፊት ያለው ነገር ነው የምንናገረው። እዛው ሆኖ ካህናቶቹን እዛው ያወቋቸው ደብተራው የትኛው እንደሆነ ትክክለኛው አገልጋይ የትኛው እንደሆነ እያወቋቸው ጸጥ ብናገረው ያስፈሳኛል ብለው ብናገረው ያስገሳኛል ብናገረው ችግር ውስጥ ይከተኛል ብለው ጠንቋይ ማን እንደሆነ ደብተራው ማን እንደሆነ ጤነኛው አባት ትክክለኛው አባት የትኛው እንደሆነ እያወቁ ጸጥ የማያውቁ ሰንበት ተማሪዎች አሉ። ዝም እኛ ስናስተምረው ኃጢአተኛ አባቶች ተሳደባችሁ ይባላል። የሚሰደቡት አባቶች ማን እንደሆኑ ግን ያውቃሉ። እነሱ ራሱ ቤተክርስቲያንን ደግሞ ምን እያደረጓት እንደሆነ ያውቃሉ። ሆድ ሲያውቅ ዶሮ ማታ የሚባለው ይሄ ነው። እና ያው አባታችን እየተናገሩ ነው ያሉት። እስቲ ልብ ካላችሁ ጥሩንና አስተምሬ እዛው ሰንበት ትምህርት ቤት አባል እንዲሆኑ ላርጋቸው። እዛው ዛሬ መምህር ተስፋዬ በዚህ ሰንበት ትምህርት ቤት ጉባኤ ያለው ይባል ተማሪዎች ይምጡና እዛው ኮርስ አስተምሬ እዛው አባል ይሁኑ። እዛው መዘምራን እስቲ ያርጓቸው ልብ ካላችሁ። እኔ እሱን ነው የምፈልገው፣ ማስረከብ ነው የምፈልገው ለቤተ ክርስቲያን እንዲያገለግሉ የቤተ ክርስቲያን አባል እንዲሆኑ፣ ሌላ ምንም አባል እንዲሆኑ አልፈልግም። አይ ካላችሁ ደግሞ እኛ ራሳችን የጽዋ ማህበር መስርተን ደግሞ እስቲ ስንሰበሰብ ደግሞ ምትሉን እንስማ። ለምን ተሰበሰባችሁ ምናምን ትላላችሁ። አንዱ ሊወቅሰኝ ሲሞክር የሆነ እንትን ጽዋ ተጠርቼ ሊወቅስ ሲሞክር እንዴ ይቅርታ ካንተና ከኔ ማን ነው ከቤተ ክርስቲያን ግቢ ውጭ ጉባኤ ቤተ ክርስቲያን ጉባኤ የሚሰጥ ማን ነው አልኩት። እንዴት አለኝ። ማህበረ ቅዱሳን ቤተ ክርስቲያን ውስጥ ነው እንዴ ጉባኤ ያለው? የራሳችሁ አዳራሽ ላይ አይደል የምታስተምሩት?
ማን ነው ካንተና ከኔ ከእናንተ ጉባኤና ከመምህር ግርማ ቤተክርስቲያን ግቢ ውስጥ ሆኖ እያገለገለ ያለ ማን ነው አልኩት። ጸጥ አለ። ዝም በሉ እባካችሁ፣ በውስጥ አታወሩም አትበሉ። እዚህ ህዝብ ፊት መጥተው እንደፈለጉ እያወሩ እኛ እንዴት ነው በውስጥ በኩል የምናወራው? እነሱ በቪዲዮ እየሰሩብን በአደባባይ፣ እኛም ደግሞ በደንብ አድርገን እንነግራቸዋለን። ምክንያቱም ምንም የሚቀርብን ነገር የለም። ምን ይቀርብናል እስቲ ንገሩን። ቤተክርስቲያን የሁላችንም ናት፣ የማንም አይደለችም። የደሞዝተኛው ካህን የደሞዝተኛው ዲያቆን አይደለችም። ቤተክርስቲያን የሁላችንም ናት። ገብተን ማስቀደስ መብታችን ነው። እውነቱን ስለተናገረን እስቲ የዛን ጊዜ ይናገሩን። ቅዱስ ቁርባኑን አልተሳደብን፣ ቀኖና ዶግማው ትውፊቱን አልተናገርን። አንድ የተናገርን ስርዓት የሌላቸው አገልጋዮች አሉ፣ ጥንቆልና ቤተክርስቲያን ውስጥ የሚያስኬዱትን አስወጡ ነው ያለው። ሌላ ምንም አላልንም። ምንም ያለው ነገር የለም። ስለዚህ አባታችን ምን እያሉ ነው? ባለህ ነገር አመስግን እያሉ ነው። የሰይጣን ሴራ የሚል ነው እንግዲህ ይሄ ቪዲዮ፣ የዋዛ እንዳይመስላችሁ ሰይጣን ብለዋል። እና ተጨማሪ ነገር የያዙትን አስለቅቆ ተጨማሪ ነገር ማስመኘት የማን ተንኮል ነው? የሰይጣን ተንኮል ነው። እንድታውቁበት ያስፈልጋል። እሺ እንዴት አግኝቶ ነው የሚያስመኘኝ? ተጨማሪ ነገር እንድመኝ የሚያደርገው እሳቸው ተጨማሪ ነገር ተመኝ ይላል አሉ። ምን ውስጥ ገብቶ ልቤ ውስጥ ጭንቅላቴ አይምሮ ውስጥ ገብቶ ነው እንድመኝ የሚያደርገው? አዎ መጽሐፍ ቅዱስም እንደዛ ነው። ስለዚህ ይችላል ማለት ነው። ገብቶ እኔ ውስጥ እንድመኝ ስልጣን አግኝቷል። በምን የት ጋር ነው ደካማ ጎኔን ያገኘው? እሱን ነው ፈልጎ እያልን ያለ ነው። ያንን እርሱ አሁን ያሉትን ነው። ተጨማሪ ነገር ያስመኛል። በነገራችን ላይ አባታችንና አባ ገብረ ኪዳን እኛን የተቃወሙ መስሏቸው ስብከታቸው በሙሉ አብዛኛው ሴጣን ሆኗል። ይሄን አስተውላችኋል? ግን ሐሰተኛ አጥማቂያን የተናገሩ መስሏቸው ሴጣን እንዴት እንደሚያጠቃ እንዴት አድርጎ እንደሚያሸንፍ ምናምን ሳያውቁት ከኛ እኩል እያስተማሩ ነው። በብዛት ቃሉን በደንብ እየጠሩት ነው። ስለዚህ እሳቸው አሁን ምን አጋንንት እየሰበኩ ነው ማለት ነው። የእውነት እኔ ብዙ ጊዜ ቲክቶክ ላይ ያለው ስብከታቸው ላይ ያለው ቁጭ ብዬ እኮ ነው ስብከታቸውን የምከታተለው በስርዓቱ። ፈውስ መንፈሳዊ አይደል ዩቲዩባቸው፣ ግቡና ሰብስክራይብ አድርጉ። እኔ ጋር 320 ምናምን ሺህ ያለ አይደል? ይሄን ስብከት ያዳመጠ በሙሉ ገብቶ ሰብስክራይብ ያርግ። ምን ችግር አለው? እሳቸው እንደዚህ ይላሉ። ቀናነት ካለ አይሉም። ቁጭ ብዬ ትምህርታቸውን አዳምጥና ግርም ይለኛል። በጣም የምደነቀው በዚህ ልክ ሰይጣን ተንኮለኛ እንደሆነ ካስተማሩ ለምንድን ነው ታዲያ ትምህርታችን የሚቃወሙት? አታዳምጡ እናንተ፣ ችግር የለውም ያዳምጣለሁ። ለእናንተ ትምህርት እንዲሆን ይዤ ለመምጣትም ይመቸኛል አንዳንዴ። የያዝናትን ነገር መጀመሪያ መጨረስ ያስፈጽመን መድኃኔዓለም። ስለዚህ የሚያስፈልገን ምንድነው? መጽናት ነው። ያለንበት ቦታ ላይ መጽናት ያስፈልገናል። ስለዚህ የያዝነው ነገር ካንጎላችንበት ይገለናል። አጥብቀን ግን እንያዘው። ከያዝነው ላይ ቀር አጥብቀን እንያዘው፣ ቢመቸንም ባይመቸንም። እንዲያ የሆነ እንደሆነ ፍሬ እናፈራለን። እግዚአብሔር ሆይ በሉ። እግዚአብሔር ሆይ ፍሬ ለማፍራት አብቃኝ። እግዚአብሔር ፍሬ ለማፍራት ያብቃል። አሜን። ሰላም። አንተ ደግሞ ቆይ እስክስታህን አቁምና አባታችን ቃልዎት ያሰማልን። ትምህርታችንን ሰፖርት ስላደረጉ ስለደገፉ እናመሰግናለን። ግን እባክዎትን አባታችን ይባርኩን። በእውነት መጥፎ ነገሮችን በማይክሮፎን ከሚያስተላልፉ ይባርኩን ይሻላል። ትውልዱን እኛ እያነቃን ያለ ነው። ሌላ ጥፋት ያጠፋነው ነገር የለም። እንደው ከመሬት ተነስቶ ዝም ብሎ በየዓመቱ አንድ ቃላት መደጋገም ሳይሆን መቀራረብና ማውራት ነው የሚሻለው። የእውነት እግዚአብሔር ምስክሬ ነው። ለውጥ እናመጣለን። በትውልዱ ላይ ለውጥ ይመጣል። ገብተው ፈትሹ። ስታዳምጡ ትምህርታችንን ወይም ደግሞ ቪዲዮውን ሲያዩት እንከን ለማውጣት ማዳመጥ የለብንም። እኔ አሁን አባታችን ውስጥ እንከን ለማውጣት ነው ማዳመጡ አይደለም። ይኸው በሉ ሲሉን አልን አይደል? በጎ ነገራቸው ወሰድን፣ ይባርኩን፣ ቃልዎት ያሰማልን አላቸው አይደል? እነሱ ግን እንደዛ አይሉ። እርግጠኛ ነኝ መምህር ግርማ እስቲ እንደዚህ በሉ ብሎ ይሄንን ቢሉ አባታችን አይሉም፣ ወይም ደግሞ የእሳቸው ደጋፊ አይሉም። ቀናነት የለም በውስጥ በኩል አጅሬው እንደ እናንተ ቀላል ትምህርት በሰራችሁ እንደምናስተምረው ራሱን እኮ ሰይጣንን እኮ ነው የምንቃወመው። ይሄ ትምህርት ከባድ ትምህርት እኮ ነው። ምዕመኑን እኮ ብቻ አይደለም እያስተማርን ነው፣ በምዕመኑ ውስጥ ያለው መንፈስም እያወራ ነው። አንተ እኮ አዳልሞት ያለህ እያልነው ነው። ሃይማኖት የምታስክደው አንተ አዳልሞት ያለህ ብታጠራጥረው፣ ስዕል ፊት ሲጸልዩ ምንፍቅና የምታመጣባቸው
ክፉ ሀሳብ የምታመጣባቸው አንተ አዳልሞት ሄደን ስንለው በሰዎቹ ላይ አድሮ ደግሞ አዎ ነኝ ምን ታመጣለህ ይላል። አንዳንዱ ደግሞ ይጮሃል፣ አዎ ይላል፣ አለሁ ይላል። ስለዚህ ግብ ግብ ነው በነጋችን ላይ ግብ ግብ ከመንፈስም ጋር ከሰውም ጋር ነው እኮ ትምህርቱ እኮ ሁለቱንም ፍጥረቶች እኮ ነው በደንብ አድርጎ እኮ የሚገራው። ለዚህ ነው ማንፈለገው። ሌላው እንደ ሰባኪ መድረክ ላይ ወጥቼ እኔ ወንጌል ብቻ ማስተምር ቢሆን ኖሮ ስንት ቤተ ክርስቲያን ሰባት ቀን ሙሉ በየቤተ ክርስቲያኑ እየዞርኩ ባስተማርኩ ነበር። ማንም አይገፋኝም። ስለዚህ ትምህርቱ ይለያል። ይሄ ዘውግ ይለያል። ለዛ ነው ማንፈለገው። ትንሽ ያንበጫብጫል፣ ትንሽ ያንገዳግዳል። ይገርማል። እስቲ ወንድማችን ደግሞ እስቲ ያው ትውልዱ እንግዲህ መንፈስ የገባበት አይደል ቲክቶክ ላይ ቫይራል ለመውጣትና አሪፍ አይዲያ አሪፍ የሆኑ ነገሮችን ለማምጣት ራሱን እያስተዋወቀ ነው እና እስክስታ እያለ ነው። እንዴት ናችሁ? ይህ ቪዲዮ ለሰርገኞች ነው። ሰርገኞች እንዴት ነው? ሰርጋችሁ እየደረሰ ነው። ምን አስባችኋል? ውዝዋዜ አልችልም ለሰርጌ እንዴት ነው የምወዛወዘው ብላችሁ ከተጨነቃችሁ ስልኬ ባዮ ላይ አለ፣ ደውሉልኝ። የተለያዩ ባህላዊ ውዝዋዜዎችን እንዲሁም የተለያዩ ወይኔ ዝና እኮ ፌመስነት እኮ በጣም እንዲህ አይነት ትውልድን ማረቅ በጣም ከባድ ነው በእውነት። በቃ እንደ አዶናይ ሰግጥ ብሏል። መሰገጥ ምን ማለት ነው? ግግም ብሎ ዝም ብሎ ብቻ አይምሮ ውስጥ የመጣውን ነገር ብቻ ዝም ብለህ ዘርግፈው። ሰው ቢሰድብም ባይሰድብም ጦው ነው አይደል? እፍረት የሌለው ትውልድ። የሮሜ መልእክት አንደኛ የቅዱስ ጳውሎስ ምዕራፍ 1 ላይ የሮሜ መልእክት ምዕራፍ 1 ላይ እንደዚህ አይነት ትውልድ ነው ያለው ይላል። ድርቅ ያለ ምንም እፍረት የሌለው ማንንም የማይፈራ ትውልድ እና እኛ የምንለው ምንድን ነው? ወንድማችን አሁን እንደ ዘና ለማድረግ አድርጎ ያቀረበውን ነገር አይነት ራቁታቸውን እየወጡ ሱስ እሺ ልብስ ለብሷል፣ እስክስታም ነው እያለ ያለው ባህል ነው ብላችሁ ሰሩት። እሺ እየተንፈራገጠ ቢሆንም ማለት ነው። ይሄን አይቶ መቼም የማይስቅ የለም። ዳንሶችን መልመድ ከፈለጋችሁ ያላችሁበት መጥቻ አሰራችኋለሁ፣ ደውሉ እኝ እንደዚህ አይነት ቪዲዮ ኮንቴንቶች እየሰሩ በጣም ቫይራል ወጥተዋል። እንዲያውም ጭራሽ አሁን ምን አዲስ ነገር መጣ? ባልና ሚስት ሆነው ለሁለት ሆነው አውቀው የውሸት እየተጣሉ የእውነት ለማስመሰል ጥረት እያደረጉ ትኩረት መሳብ ምናምን ተጀምሯል እና ክብረ ነክ የሆኑ ዘረኝነትን የሚነኩ ስድቦችን እየተሰዳደቡ ቲክቶከሮች ባልና ሚስቶች ሲጣሉ የእውነት መስሏቸው ፌዴራሎች ቤት ድረስ መጥተው ባልየውን አስሮት ይዘውት ሄዱ። ኧረ ውሸታችንን ነው፣ ኧረ በእግዚአብሔር እኛ ዝም ብለን ቀልድ ነው ምናምን ብለው ተናገሩ አሉ። ቀልዳችንን ነው፣ እኛ እኮ ዝም ብለን ነው፣ ህዝብ እንዲማር ነው ምናምን አሉ። እኔ አንቺም ሁለቱም ይዘው ነው አሰሯቸው እና ያው ዝም ብዬ ሰግጣለሁ ብለህ እንደዚህ ስትወጣ መታሰርም አለ እና ራቁቱ እንደሚወጣል ከነመለመላው ባዶን ወጥቶ እንዴት ሱሪ እንዴት እንደሚለበስ ምናምን እያለ ሱሪ እንዴት እንደሚለበስ ለማ ግራ ገብቶት የሆነ በቃ እኔ እንጃ ሰው ግራ ገባው እንዴ እናንተ? እኔ እንጃ። ይሄ ትውልድ ይኸውላችሁ አሁን አባቶችን የሚሰማ ትውልድ አይደለም። ጸበል ብቻ ነው የሚያስፈልገው። ድንገት ጠርቶ ብቻ ቾፍ አድርጎ እንዲጮህ ማድረግ፣ ከዛ ደግሞ ጠላቱ ማን እንደሆነ እንዲያውቅ ድንጋይ ያደረገው ልቡን ድንዝዝ ያደረገው መንፈስ እንዲያውቅ ማድረግ ነው እንጂ ወንጌል የሚመልሰው ትውልድ አይመስለኝም። ወንጀል ለሚመስለው እንዲያውም በአሁኑ ሰዓት ወንጌል መስበክ ወንጀል ለሚመስለኝ ሳስበው እና ይህን ትውልድ ነው ማስተካከል ያለብን። ማተብ አስሯል እርግጠኛ ነኝ እና ሰግጥ ብሏል አዶናይ አይደለም። መሰገጥ ምን ማለት ነው? የሚነግረኝ ሰው አለ? መሰገጥ እንደፈለገ ሆኖ ቪዲዮ ሰርቶ በልቀቅ አይደለም። ቲክቶክ አሳብዷቸዋል። ለዚህ እኮ ነው እኔ ቲክቶክ ላይ መሄድ የምፈራው።
ቲክቶክ ላይ ሄዶ ማውራት የምፈራው ብዙ ቪዲዮ የማለቀው ለዛ ነው። ልክ የድሮ ፌስቡክ በሉት። በድሮ ጊዜ ፌስቡክ ሲመጣ ሁሉም ሰው ፎቶ የልጆቹን የሆኑ ፎቶ ይለቃል ነበር። አሁንም በቃ እንደዛ ነው የሆነው ቲክቶክ። ሁሉም አካውንት አለው። ሁሉም እኔን እዩኝ እኔን ስሙኝ ይላል። ልክ ትንቢተ ኢሳይያስ ላይ እንዳለው በመጨረሻው ዘመን የሚመጣ ትውልድ የኔ ሐሳብ ትክክል ነው የሚል ትውልድ ይመጣል ይላል። በጣም ይገርማል። ይሄ ደግሞ የአንቀጽ 43 ላይ ይመስለኛል ምናልባት የፍካሬ ኢየሱስ መጽሐፍ ላይ በመጨረሻው ዘመን የሚመጣው ትውልድ አባቶቹን አይሰማም፣ እኔ ያልኩት ትክክል ነው ይላል። ያንን ይዞ ይሄን ይለቃል። ወደፊት መሮጥ ወደኋላ አለማየት፣ አዲስ ነገር ስሜታዊ ትውልድ እንደሚመጣ ይናገራል። ፍካሬ ኢየሱስን የሚያነብሰው በደንብ ዘመኑን ማስተዋል ይችላል ብዬ አስባለሁ። እኔ ሁሌ ነው የማነበው፣ ደስ ይለኛል በጣም እና ጊዜው ትንሽ ያስፈራል። በጸበልም በተያዘ መንፈሱ በጸበልም በተያዘ አይደለም እንደዚህ በወንጌል ተማምረን እየተተቻችን ቀርቶ አዎ ብለን ልንስማማ ቀርቶ በጸበልም በተያዘ ጸበልም ተጠምቆ ወይኔ በቃ ልጁ በጸሎት አሰቃየኝ በቃ ልውጣ የሚል በተገኘ ካለ ነው እኮ እሱ ወይኔ ስለ መሰረቱ ጀምረሽ ንገሪ። ይሄንን ስሙ ወንድማችን እየጠየቃት ነው። ይሄ ልጅ ነው የሚጠይቀው። ይሄ ልጅ አይደለም ቪዲዮ ላይ ያለው ልጅ አይደለም ይመስለኛል፣ ግን ቲክቶክ ላይ ነው ያገኘሁት። እና በኮንፊደንስ ምን እንደምታወራ ስሟት። በአደባባይ ከባሏ ውጪ እንዴት ፍቅረኛ ይዛ እንዴት ደስ ብሏት እንደምትኖር ለማሳየት ትሞክራለች። እና ኖርማሉን ይሄ ኃጢአቱን ኖርማላይዝ ለማድረግ እየሞከሩ እንዴት እንደሆነ ስሟቸው እስቲ። የሰርጌ ዕለት ባሌን አገኘሁት። ምን ማለት ነው? እማገባው ሌላ ወንድ ነው፣ ግን ዝግጅቱ ላይ የመጣውን ልጅን ወደድኩት። መቼ ነው ይሄ የሆነው? ከ4 ዓመት በፊት። እስቲ ምን እንደተፈጠረ በሰዓቱ የነበረውን ሁኔታ በዝርዝር ንገሪ። ቦታው ላይ የነበረውን ሁኔታ። ሰርጌ ሆቴሉ ላይ እነዚህ ስፒከር የሚገጥሙት የሉ። እኛ ስንገባ ስፒከሩ ሙሽሬ እያለ የሚዘፍነው ዘፈን ሊከፈት ሲል ስፒከሩ እምቢ ይላል እና ስፒከሩን የሚያስተካክለው ልጅ ለነሱ ያከራያቸው ልጅ ነው እና እሱ ልጅ ላይ በጣም ወደድኩት። የሆነ ደስ ይላል የሆነ የሚያደርገው ነገር ምናምን። እኔ በጣም ተናድጃለሁ። ማለት አስበው የሰርግ ዕለት ሲቋርጥ እኛ እየገባን ነው ወደ ሆቴሉ እና ሲቋርጥ በጣም ተናድጃለሁ እና የሆነ ስትረስ ነገር ሆኛለሁ። ግን እያየሁት የሆነ ደስ የሚል ነገር አለው። በቃ የሆነ በመልክ የምወደው አይነት ወንድ ሆኖ አየሁት። ከዛ ስልክ አስመጣው እዛው ቁጭ ብዬ በስላሴ ስም ሰማችሁ። እዛው ሙሽራ ሆና ቬሎ ለብሳ ቁጭ ብላ የምትለውን ሰውዬ የዚህ ልጅ እንዳይመስላችሁ የምትለውን ሰውዬ ያንን ቆንጆ የምትለውን ልጅ ማለት ነው ስልኩን አስመጣች። ለምን እንዳስመጣች ደግሞ በኋላ ስትናገር ስትሰሙ በውስጣችን በሰርግ ዕለት በደስታችን ቀን እንዴት ሰይጣን እቅድና ፕሮግራም እንደሚይዝ ትሰማላችሁ። ይገርማችኋል። እስቲ እሱን እንሰማዋለን። እዚህ ጋር ግን እፍረትስ እሺ አይኑር፣ ህሊና ቢስም መሆን እንግዲህ ጊዜው ነው እንበል። ልጁን አየችው። የቡዳ መንፈስ ከሷ ላይ ተነስቶ ልጁ ላይ አረፈ። ስልኩን ላከላት፣ ተደዋወሉ፣ ተስማሙ። የሷስ እሺ እዛ ላይ ሆና ነው። እሱስ ሙሽራ ሆና አይቷት ስልክ ተለዋውጠው በዛ ሁኔታ ውስጥ ያለችን ሴት ልጅ ሞልጮ ሰድቦ አለማባረር፣ ዞር ቤት ከዚህ ብሎ አለማባረር፣ ለኃጢአት መስማማት ከባድ ነው አይደል? እንደዚህ ነው ትብብር የሚፈጥሩት አጋንንት። ሲተያዩ መጀመሪያ እሷ ስታየው እሱም ሲያት ሲያወሩ ምን ሲሉ ለምን እንደመፈላለግ እንዳለባቸው እሷ ለዝሙት ነው የፈለገችው። የዝሙት መንፈስ ከሷ ሄዶ ልጁ ላይ አርፏል። ከዛ ስትጠይቀው እሺ ያለ ፈቃደኛ ሆነ። ግን በሰርጓ ዕለት እኮ ነው። በሰርጓ ዕለት ቬሎ ለብሳ ነው እኮ ስልክ የምታስጠይቀው እኮ።
በስመ አብ ወወልድ ወመንፈስ ቅዱስ። እንዲህ አይነት ትውልድ ላይ ደርሰናል። ከዛ በአደባባይ ስልኩን አምጦልኝ ብለሽ አዎ ለሚዜዋ ነገርኳት። እማውቀው መሰለኝ ያንን ልጅ እንደዚህ ምናምን ብያልኳት እና ስልኩን አመጣች። ሄዳ ስልኩን ተቀበለችው። ብቻ ፈልገዋለሁ ብያት ወድጄዋለሁ ምናምን ነገር ሳይሆን በቃ እንደምፈልገው ማለት ላወራው እንደፈለግኩ ላመሰግነው ምናምን ያልኳት። አንቺ እዛው ጋር ኦልሬዲ እንደወደድሽው አምነሻል ማለት ነው። በቃ ደምደመሻል። አያመንኩም። የሆነ ባወራው ደስ የሚለኝ መሰለኝ መስሎ ታየኝ። በቃ ለኔ እሺ ባሌ በየ6 ወሩ ነው የሚመጣው እኔ ጋር። ውጭ ሀገር ነው የሚኖረው እና ያኔ ሰርጉ ካለቀ በኋላ 2 ወር ምናምን ይሆናል አብረን የተቀመጥነው። ከ2 ወር ከ3 ወር በኋላ ብቻ እሱ ሄደ። ግን እሱ እያለ ከዚህ ልጅ ጋር ማውራት ጀምሬያለሁ። አያችሁ፣ ቀጠሮ ይዟል ጭንቅላቷ። ባሌ በየ6 ወሩ ነው የሚመጣው። ስለዚህ ባሌ እስኪመጣ ድረስ ያጫውተኛል። በቃ የኃጢአት ቀጠሮ። ለዛ ለኃጢአት ቀጠሮ ደግሞ ስኬታማ እንዲሆን ምክንያት የሆናት ደግሞ አየችው። ስትጠይቀው እሺ አላት። ኢቭን ማናገር ጀምሬያለሁ ገና ባሌ ሳይሄድ እያወራሁት ነበር አለች። ጨምለቃ የሚል ጽሑፍ አየሁ። ልክ ናችሁ ጨምለቃ በስልክ በቃ የሆነ በቃ እስካሁን ድረስ አብረን ነን። አያችሁ ሚዲያ ላይ መጣ። ክብራቸው በነውራቸው ነው ይላል ሮሜ 1 ላይ። ሁልጊዜ ነው የምናገረው ይሄንን። አለማፈር የማያፍር ትውልድ ነው። አሁንም ድረስ አብረን ነን። ባሏም ውሽሜም የተዘፈነለት ማለት ነው። ውሽሜም ኧረ የሚገርም ነው ቤተሰቦች። አብረን ነን። አሁን እዚህ ውስጥ ማንሳት የምፈልገው ሀሳብ አለ። ትጨርስና እሷ በደንብ ነው የምናወራው። አሁንም 4 ዓመት በሙሉ ታወራላችሁ? እናወራለን። ልጅ ወልጃለሁ። ጉድ ትገናኛላችሁ ከሱ ጋር? አዎ ልጅ ወለድኩ አልኩህ እኮ። ከውሽማ ልጅ የወለድሽው ከዚህኛው ልጅ ነው? ሰርግ ላይ አየሁት ካልሽኝ ልጅ? አዎ። ባለቤትሽስ አለ? ከሱ ጋርም አብረሽ ነሽ? አዎ በየ6 ወሩ ነው የሚመጣው። ያዘ ሊወድቅ ነው ያለው። ግን በ6 ወር በአመት ምናምን ነው የሚመጣው እሱ። ሌላ ሀገር ነው የሚኖረው? አዎ። ለምንድን ነው እንደዚህ ማድረግ የፈለግሽው? ማለት ስለ መሰረቱ ጀምረሽ ንገሪኝ። ታወራለች ለምን ማድረግ እንደፈለገች። 136ኛ የህይወት ገጠመኝ ብዬ ያቀረብኩላችሁን 2 ሰዓት ከ57 ደቂቃ የሚፈጅ ገጠመኝ ሰምታችኋል አይደል? የዝሙት መንፈስ እንዴት ድራማ እንደሚሰራ። የዝሙት መንፈስ ደግሞ ቡዳ ሲሆን፣ ቡዳው የዝሙት መንፈስ ሲሆን ወይም የዝሙት መንፈስ ቡዳ ሲሆን ለዛ ሰውየው ለሚፈልገው አይነት ኃጢአት ያዘጋጃቸዋል። እነዛን ሰዎች አይታችኋል። በኮንዶሚኒየሙ ፊት ለፊት ልጅቷን አያት፣ ስትገባ ስትወጣ ምናምን አያት። ከዛ የዝሙት መንፈስ ገባ። ለዚህ ሰውዬ ደግሞ እቺ ልጅ እንድትመቻ አድርጎ ደግሞ ለቅቅል ለጥብስ አድርጎ አዘጋጃት ማለት ነው። ጎረቤት ያለው ሰውዬ ፕሮቴስታንቱ መጥቶ ሰላም ነው ደህና አደራችሁ ጊዜ እና ቡና ጠጣ አለችው። ሲያዘጋጃያችሁ ደጋግሜ ነግራችኋለሁ። ይሄን ገጠመኝ አዳምጡ ፕሊዝ። በቲክቶክ ላይ ሁላችሁም ብትለቁልኝ ደስ ይለኛል። 1003 ሰው ይታየኛል። ያዳመጣችሁ ደግሞ ወደ 20 ምናምን ሺህ ሰዎች አላችሁ። ቲክቶክ ላይ በደንብ ልቀቁት፣ ብዙ ወጣቶች ይማሩበት። እላዩ ላይ ያለው የቡዳ መንፈስ ሄዶ እሷ ጋር አረፈ። ከዛ የጎረቤቷን የዝሙት መንፈስ ያለበትን ሰውዬ ጋበዘው። ባጠገቧ ሲያልፍ እንዴት ነሽ ደህና ደርሽ ብሎ ሊያልፍ ሲል ግባ ቡና ጠጣ አለችው። ባሏ እኮ ገና መውጣቱ ነው። ጎረቤቷ ከኋላ ከተል ሲወጣ እሺ ብሎ ደግሞ አጅሬው ዘውሎ ገባ። አስቡት፣ እሺ ብሎ ነው የገባው። ቶሎ ገብቶበት የማያውቅ ቤት ነው ማለት ከሰላምታ ውጪ ገብቶ አያውቅም። እንደዛ ቤት ውስጥ ገብቶ ምናምን ቁጭ ብሎ አያውቅም። እሺ ብሎ ዘውሎ ገባ። ባልየው ሲወጣ አይቶት ነው አይዶን ነው። ይሄም ልጅ ልክ እንደዚህ ነው። አሁን ፊት ለፊት የምትሰሙት ገጠመኝ ስታናግረው አናገራት፣ ስታመቻቸው ተመቻቸላት። መንፈስ እንደዚህ ነው። እናንተ ውስጥ የምትፈልጉትን ነገር ሊያሟላላችሁ ሰዎች ላይ አድሮ እነዛ ሰዎች ፖዚቲቭ እንዲሆን ያደርጋቸዋል። ለምን ጉዳይ ሲሆን? ለኃጢአት ጉዳይ ሲሆን። ለጽድቅ ሲሆንስ? የኔ ብጤ ሳንቲም ለመስጠት፣ ለመጸለይ፣ ለመጾም፣ ለመቆረብ፣ መንፈሳዊ ህይወት ለመኖር
በቃ በአጠቃላይ ጥሩ የሆነ የሚባል ነገር ለማድረግ ሰይጣን አይተባበርም። የሚተባበር ቢመስልም ለጥፋት እያመቻቸ ነው። በጣም የሚገርም ነው። ስለዚህ ልጅ ወልጄለታለሁ አለች። 4 ዓመታችን ነው አለች። አሁንም አብረን ነን አለች። ኢቭን ባሏ ይሄን አያውቅም። ውጭ ሀገር ነው ያለው። ሞኞ ወይኔ ምስኪን ሲያሳዝን። ይሰማው ይሆን ይሄንን ነገር? ይሄን እየሰማ ይሆን? በድምጿ ሲለያት ይሆን? ይሄማ የሚስቴ ድምፅ ነው ብሎ ለይቶ ያውቅ ይሆን? ወይስ የውጭ ዜጋ ስለሆነ ነው? አይታወቅም። ምናልባት አማርኛ ስለማይሰማ ነው እንጂ እንደዚህ አትወጣም። እንዲሁ የልጁ መመቻቸት አይገርማችሁ? ስትወልድለት እሺ ያለ ምናልባት ብር ትሰጠውም ይሆናል። እሷ ለዝሙቷን ያመቻቸችው ግን ባልሰማ ከተገኘማ ችግር የለውም። እንዲያውም ባለትዳር ናት ብሎ ባለትዳር ከሆነችማ ችግር የለውም ሌላ ቦታ አትሄድብኝም ምናምን የሚባል ነገር አለ። አዲስ የመጣ ነገር አለ። ቫይረሱም የለባትም ችግርም ኃጢአቱም የለባትም ምናምን ተብሎ ይገባል ይባላል። በጣም የሚያሳዝነው በእውነት። እስቲ ምክንያቷን እንስማ። ለምንድን ነው እሱ አብዛኛውን ጊዜ ቆርጦታል እንዴ? ነው እኔ ቆረጥኩት። ሶሪ በጣም እሺ። እና ይሄ ወንድማችን ታውቁታላችሁ፣ ተሙ ነው ቲክቶከሩ ማለት ነው። በጣም ብዙ ሰዎች በዝሙት መንፈስ የሚለከፉት ከሌላ ሰው በሚመጣ መንፈስ ብቻ አይደለም፣ ከቤተሰብ በሚወርሱትም ጭምር ነው። የቤተሰብ መንፈስ እነሱ ላይ ሆኖ ሌሎች ሰዎችን ያዘጋጅላቸዋል ለሚፈልጉት ነገር። ልክ ደውላችሁ እየመጣው ነው ምሳ አዘጋጅ ብላችሁ እንደምትሉት ሰዎችን እናንተ ጋር ያለው መንፈስ ይሄድና እየመጣ ነው አዘጋጅ ይለዋል መንፈሱን። ያኛው መንፈስ ይሄድና ልጅቷን ለዚህ አዘጋጅልኝ፣ ይሄ ልብስ አስለብሳት፣ እንደዚህ ከዛ በቃ ይመቻቻሉ። እንደዚህ ነው እየሆነ ያለው ብዙ ትውልድ መበላላት ማለት ነው። ኦቭ ነው ሲል ኦቭ ነው፣ ስክርጳፕ ሲል ስክርጳፕ። ከዛ እዚህ አፍንጫ ሲበሳ ይበሳሉ። ይሄ እንደዚህ ሲያደርግ ፀጉር ቁርጥ የሆነ ነገር ሲመጣ የሆነ ቲክቶክ ላይ ቪዲዮ ቫይራል ሲወጣ በዛ ቪዲዮ መስራት፣ አንድ አይነት መሆን፣ መለካከፍ፣ ተመሳሳይ መሆን። ኢቭን ችግሩም እንደሆነ እየታወቀ የፕሮቴስታንት መዝሙር መሆኑ ይታወቀ ሄደ ይላል። የጴንጤ መዝሙር እንደሆነ እኮ ይታወቃል። ለቀልድ ይጠቀሙበታል። ከዛ ኦርቶዶክሱ ምኑ በቃ ያን ሙድ ይይዝበታል። ራሱ ሙድ እየተያዘበት ማለት ነው። እና አንዳንዴ መለካከፋችን ምክንያት የሚሆነው ሚዲያው ቢሆንም ግን ታፍኖ የነበረ ነፃነት የሚባለው ማንነታችን መረን ሲወጣ ምን እንደሚመስል ሊያሳየን መሰለኝ ይሄንን ሚዲያ ያመጣው። አንዳንዴ ስንለቀቅ ምን እንደምንመስል እንድናይ ለቆናል ብዬ አስባለሁ እግዚአብሔር። ራዕየ ዮሐንስ ምዕራፍ 22 የመጨረሻ የመጽሐፍ ቅዱስ ቅጠል፣ የመጨረሻ የመጽሐፍ ቅዱስ ገጽ፣ እርኩሱም ወደፊት ይርከስ ቅዱሱም ወደፊት ይቀደስ አይደለም? ሁሉም የሚፈልገውን ያድርግ ይላል። ግን ለእያንዳንዱ ዋጋውን ከፍለው ዘንድ ዋጋዬ ከኔ ጋር ነው ይላል እግዚአብሔር ክርስቶስ።